በደንብ አስተውሉ። ሙሐመድ ታሟል፣ እንዳትለያዩ ወደፊት ክፍፍል እንዳይፈጠር በእስልምና ውስጥ ልጻፍላችሁ ሲል ዑመር ምን አለ? ሙሐመድ እውነትም በሽተኛ ነው፣ ታሟል። የአላህ መጽሐፍ በቂያችን ነው፣ ሌላ አያስፈልገንም። ቁርአን በቂያችን ነው፣ ሌላ አያስፈልገንም። አይደለም ከሙሐመድ ከሞተ ከስንት መቶ ዓመት በኋላ የሚጻፍ ሰማን ብለው አይደለም ራሱ ሙሐመድ እኔ ጽፌ ልስጣችሁ ሲል አንፈልግም፣ ቁርአን በቂያችን ነው አሉት። ማን ነው አሁን ማይኩን አንስቶ የሚያወራኝ? አንዳችሁ ማይካችሁን አንሱ፣ እኔ ያለው በሉ። ለሚነሳው ጥያቄ መልስ አለኝ የሚል እኔ ነኝ። መልስ አለህ ለማነሳው ጥያቄ? ኦኬ ሙሐመድ ምን አምጡልኝ ነው ያላችሁ? ሰሂህ ነው ሐዲሱ ቡኻሪ ላይ እየተባልክ ሰሂህ አልቡኻሪ ይሄንኛው ሰሂህ አልቡኻሪ ላይ ትቀበለዋለህ ወይንስ ሰሂህ አልቡኻሪ እና ትቀበለው? ሰሂህ ሙስሊም ላይ አለ፣ ቡኻሪ ላይ አለ፣ የተለያየ ቦታ አለ። ሰሂህ ከሆነ አሪፍ ነው። አይ ኦኬ መልካም። ስለዚህ ሙሐመድ ወደፊት እንዳትለያዩ ልጻፍላችሁ አምጡ ብሎ ነበር አይደለ? መልሳለሁ ካልክ በኋላ ሚዩት ዝም። በደንብ አስተውሉ። ሙሐመድ አንቱ ልጻፍላችሁ ሲል ዑመር ደግሞ አንፈልግም፣ ያላ መጻፍ አለን፣ ታማሃል፣ አንተ በሽተኛ ነህ ብሎ ሙሐመድን ዑመር ቻሌንጅ አደረገው። መልስ መመለስ ይቻላል? ቀጥል። መጀመሪያው ላይ ከርዕሱ ካያችሁት ይሄ ኑዛዜ ይባላል። የእሳቸው ሐዲስ ያው ንግግር አለ እና ከላይ ሐሳቡ ራሱ ገና ርዕሱ ቶፒኩ ስታየው የሐዲሱ ኑዛዜ ነው እንደሚነበበው ማለት ነው። ልጻፍላችሁ ሲሉ ሐሳብ ሲያቀርቡላቸው አይ የአላህ ቃል ቁርአን ይበቃናል ብለው እነ ዑመር መለሱ። የእሳቸው መታመም መጨረሻው መሞታቸው ጊዜ ስለነበረ አስፈላጊ ከሆነ የእሱ ኑዛዜ ተጨምሮበት ሰዎች ሁሉ አንድ እንዲሆኑ፣ ምክንያቱም ወደፊት የሚመጣው ኡመት ህዝቡ እንዳለ ጥያቄ ምን ነበር? ያንተን ጥያቄ መመላሽ ነው። ለምን መሐመድ ልጻፍላችሁ ሲል አያስፈልገን ማር ላይ ያልካል ዑመር? እኔ ጥያቄ ምንድን ነበረ? የመጀመሪያው ጥያቄ መሐመድ ልጻፍላችሁ ያለውን ነገር መሐመድን አለመታዘዝ ይቻላል? እንደ እስልምና አለመታዘዝ አይቻልም። ዑመር ታዟል አልታዘዘም? ዑመር እዚህ ጋር ያልታዘዘበት ምክንያት አለው። ምክንያት የለውም። ምክንያት የሚልስ ያሳየኝ እዚህ ክፍል ላይ አለ። ሌላ ቦታ ላይ ያሳያለሁ። ችግር ነው። ክፈት። እሺ አንዴ ይቅርታ። አሁን በዚህኛው ርዕስ እናውራና አንደኛ ክፈተው። ቆይ በመጀመሪያ ደረጃ ትከፍታለህ። ሁለተኛ ደረጃ ሙሐመድን ያለመታዘዝ ምክንያት መፍጠር ይቻላል? እሳቸው ያዘዙት ነገር ላለመታዘዝ ነው። የመጀመሪያው የለም ሱራ 33 ሶሪ ምክንያቱም ደግሞ ቆይ 33 ላይ አንድም ለውጥ የላችሁ መለወጥ አትችሉም ነው የሚለው። 36 ላይ አንተ ይቻላል ሙሐመድን አለመታዘዝ ብለናል። መረጃ ግን ታመጣለህ። እሱ ምክንያት ነው ያልኩት። መረጃ እኮ ታመጣለህ። እሺ ቆይ ተረጋጊ እንጂ አሁን ምክንያት አለው ላለመታዘዝ እምቢ ለማለት መፍት አለው አይነት ስታፍ እያልክ ነው። መረጃውን ክፈት። አሁን እንትን አድርጎ የኔን ሐሳብ አንተ የገለጽከው ስለሆነ የኔን ሐሳብ አልጨረስኩም። ሁለት ደግሞ የመጀመሪያውን ጥያቄ በጥያቄ ልመልስልህና ማለት ነው። እዛች ጋር አሁን ስለ ኑዛዜ ነው የተወራ ያለው። አሁን የእሳቸው ያስቀመጡት ሐዲስ ንግግር አለ መቼም አይሻር አይደለ? እዚህ ጋር ግን ኑዛዜ ላስቀምጥላችሁን እንዳትለያዩ ሲል አይ ኑዛዜያችሁ አያስፈልገንም፣ ምክንያቱም የአላህ ቃል አለ፣ የእሳቸው ደግሞ ሐዲስ ንግግር አለ፣ አያስፈልገንም ሐሳብ ነው ያቀረበው። ሐዲስ አለም ብሏል ዑመር። እዚህ ላይ ቁርአን ነው ያለው። አይ ሌላ ቦታ ፕሊዝ እሺ የሌለ ነገር 3000 ሰው ፊት ስትዋሽ አታፍርም? ቆይ ውሸት አለ። እንደዚህ እናድርግ። ሐሳቡን ልገልጽ አልሰጠም። ቆይ አንዴ
3000 ሰው ፊት ትዋሸናለህ? ሀዲሱን አንብበ ነው ዑመር ያለው አብዱ። እኔ ምን አይነት ባህሪ እንዳለኝ ታውቃለህ? ሰዎች ሊዋሹ ሲሞክሩ እንዴት እንደማደርጋችሁ ታውቃለህ? ምንም አይነት መረጃ እንደማታመጣ ስለማቅ፣ ውሸት እያወራ እንደሆነ ስለማቅ ከስራ አድርጌ አልጨቃጨቅም። መረጃ ክፈት ብቻ ነው የምልህ። ቀጥል፣ መረጃ ክፈት። አሁን እኔ እኮ ማለት ነው ልሳሳት ምን ልበል? ወሬ አታውራ፣ መረጃ ክፈት፣ መረጃ ክፈት። ያንተን ተረት ተረት ማንም አይሰማም። ያንተ ውሸት እንዲከፍ አድርጌ ከጎን አድርጌ ህዝቡ እንዲያውቀው ነው ማድረግ። እኔ መጥፎ ባህሪ ከስር ሆነ ስትጨቃጨቅ መረጃ ያላቸው ይመስላችኋል ሰዎች። ሜት አድርግ። ሰዎች እውነት እያወራ ሊመስላቸው ይችላል። እኛ እንዲህ መረጃ አውጥተን እንዳሳየ ነው። አንተ ላልካት መረጃ አምጣ፣ ይኸውን የቤቴን ዘግቼ እወጣለሁ ሶሪ ብዬ ውሸት እየዋሸ እንደሆነ ስለማውቀው ማለት ነው። ኦዲየንስ እንዲያውቅ እንደዚህ ከፍ አድርጌ ነው ሂምሌት ማደርገ። ቀጥል፣ መረጃውን ክፈት። እኔ ደግሞ ማለት ነው አሁን ጥያቄ በጥያቄ ይደራረብክብኝ። የተኛውን መረጃ እንደሆነ ራሱ ጠፍቶብኛል። ከመጀመሪያው ልጀምርልህ። ላወራሃት ቀድመ ማስተካከል። ቆይ ሐዲስና ቁርአን አለን ብሎ ስላመነ እንደዚህ ብለህ ዑመር ላልከው መረጃው እኮ አይ ቁርአን ነው ያለው። እሱን እኮ ነው ልነግርህ ነበር፣ አስቸኮልከኝ እንጂ እኔ ቁርአን አለን። ምን ብቻ ይበቃናል እና ያለው ዑመር አላህ ቃል ይበቃናል ነው ያለው። ምን መጽሐፍ? ቁርአን። ቴንኪው። ስለዚህ ኬት አምጥተህ ነው ሐዲስና ቁርአን ይበቃናል አለ ያልከው? ኬት አምጥተህ? በሰዓቱ ይኸው አንደኛ ሐሳቤን በሰዓት ምናምን አትበል። ቆይ አትሩጥ። ኦኬ የኛ ልጅ በርታ በርታ። I was expecting አድርጌ ነበር እንደሚወጣ። እኔ ጋር ይኸውልህ ልትዋሽ ስትሞክር እንዲከፍ አድርጌ ነው ማዋረድ። ልዋሽ ስሞክር እኔን ትሪክ አደርጋለሁ ብለህ ከስር ወይነ መንጫጫት ይመቻቸዋል። ሌሎቹ ይረዷቸዋል፣ ይደረባሉ፣ ይጮሃሉ፣ ምን ይላሉ። ተንኮሌ እኔ ከፍ አደርግና እየዋሸህ መሆኑን ህዝብ ሁሉ እንዲያውቅ እንዲያዋርዳለሁ። እንዲህ ነው ደጋግማችሁ እኔ ቤት መጥተው ከስር ሆነው እንደሚያውቅ አክት ያደረጉ በሙሉ ከላይ አውጥቼ ጸጥ ስንላቸው እድል ስንሰጣቸው መጨረሻ ጥለው ነው የሚሮጡት። እኔስ እንግዲህ ቶፒካችን ምንድነው? እሱ ዑመር ሙሐመድን ትእዛዝ አልቀበልም በማለቱ ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? አንድ የጥያቄ ያለን ማለት ነው። ምክንያቱም ሙሐመድ እኔ ያዘዝኩትን ወይም ደግሞ የሰጠሁትን ማይቀበል አማኝ አይደለም እንዲል በቁርአን ውስጥ መገለጥ መጣልኝ ስላለ ሙሐመድ ሲያዝ ደግሞ ዑመር ለመቀበል ፈቃደኛ ስላልሆነ በዚህ መካከል ደግሞ ጠብ ተፈጥሯል። ሁለት ጎራ ተለይተዋል፣ ሁለት ጎራ ፈጥረዋል። ሙሐመድ ደግሞ በቁርአን ውስጥ አላህ ነገረኝ ባለው መሰረት ለሁለት ተከፈላችሁ ምን ይፈጠራል ብሏል? እስካላመናችሁ ሙሐመድን እስካላስፈረዳችሁ ድረስ ገሃነም ትገባላችሁ ብሏል። ስለዚህ በክርክሩ ምክንያት ገሃነም ይገባሉ የሰሃቦቹ የሚል ጥያቄ ነው ያለን። ሜይ ቢ ትንሽ ከፍ በልና የኢብን አባስን ታሪክ አንብብልን። ኢብን አባስ ስለዚህ ጉዳይ የተናገረው ክርስቲያን የአማርኛውን የተረጎመውን ላንብብላቸው። አንዴ የጭብጥ ሀሳቡን በደንብ እንዲያገኙት ማለት ነው። ላንብብላቸው። ማክሲመም 30 ሰከንድ ይፈጅ ነው። ኢብን አባስ እንደዚህ ብለዋል ይላል ታሪኩ ወይም ደግሞ ተራኪው ኢብን አባስ ነው። የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ብን አልኸጣብ ይገኙበታል። የአላህ መልእክተኛ ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። በቤቱ የነበሩ ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳትሳሳቱ ጽሑፍ ይጽፉላችሁ ዘንድ የመጻፊያ ቁሳቁስ አቅርቡላቸው ሲሉ፣ ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል ተናገሩ። ማለትም አንፈልግም እያሉ ማለት ነው። በአላህ መልእክተኛ ፊት ከንቱ ንግግርና ጭቅጭቅ በበዛ ጊዜ እሳቸውም ከእኔ ዘንድ ተነስታችሁ ሂዱ አሉ። አብደላህ እንዳለው ኢብን አባስ በትልቁ የመጣው ጉዳት ወይም ኪሳራ በእነርሱ ጭቅጭቅና ጫጫታ ምክንያት የአላህ መልእክተኛ ያንን ጽሑፍ ሳይጽፉላቸው መቅረታቸው ነበር።
ይሉ ነበር ይላል። ኢብን አባስ በጣም አዝኖ ያ መጽሐፍ ቢጻፍልን ጥሩ ነበር እያለ ይናገር ነበር። በደንብ አስተውሉ። ባለመጻፉ ምክንያት ኢብን አባስ የሙሐመድ አጎት ልጅ ሙሐመድ በብቸኝነት ቁርአንን ይፈስራል ያለው ወይኔ ሙሐመድ ጽፎልን ነበር እያለ ዕለት ዕለት ይጸጸት ነበረ። እፎይ ሰላም ነው? እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሁሉ ሰላም? ሁሉ ተማም አለን። እስቲ ማለቴ ጥያቄ ነበረኝ። ክርስትና ላይ ቅድሚያ ስልችል አዲሷን መልስና ትጠይቃለህ። አዲሱን መልስ እስቲ ቅድሚያ። ሙሐመድን አለመታዘዝ ይቻላል ማለት ሙሐመድ እያዘዘ አልታዘዝም ማለት ይቻላል? ሙሐመድን ሙስሊሞች ይከተሉታል። ዑመርስ ይከተለዋል? አንዴ ሙስሊም አይደል ዑመር? ኦኬ። ስለዚህ ሙሐመድ የሚከተሉ ሁሉ ለሙሐመድ ታዛዥ ናቸው። ታዲያ ወረቀት አምጣና ሙስሊሞች ወደፊት ልዩነት እንዳይፈጠርባቸው ልጻፍ መልእክት ሲል ለምንድን ነው እሱ አልታዘዝም ያለው ዑመር? ፎሮል እሱን እኔ አላወቅኩም አትልም? አሁን እኔ ጥያቄ ነበረኝ። ጥያቄን ታስተናግደኛለህ? ቅድሚያ ይመልስልንና እንቀበላለን። እንግዲህ ሰሃባ የምትለው ሐዲስ ከነሱ ነው ያገኘ ነው የምትለው ሐዲስ አያስፈልግም ቁርአን በቂ ነው ብሎ እያለ ሐዲስ ያስፈልጋል ብላችሁ ነው የምትመሩት? ወይንስ ዑመር ተሳስቷል ገሃነም ከሚገቡት ነው ለሙሐመድ አልታዘዝ ብሎ? ወይንስ ዑመር ትክክል ነው ሐዲስ አያስፈልግም ቁርአን ብቻ በቂ ነው? ብዙ እንትን የሚል ነገር የለውም። ለምን ዑመር አልታዘዝም ያለበት ምክንያት እዛው ላይም ዝርዝሩ ሊኖር ይችላል። ይሄናል ችግር ያለበት ነገር አይደለም። ለአንተ ነው ችግር ከሌለ ብዙም ችግር ከሌለው ለምንድን ነው እሱ የተጣሉት እርስ በርሳቸው? ለምን ጭቅጭቅ ፈጠሩ? አሁን ሜን ፖይንት የሆነ እንትን ጥያቄ ልጠይቀህና እሱ መልስልኝ። ሚዩት አድርጌ ላዳምጥ። መልስ ራስህን ቅድሚያ። ሀይ ምን ይላል? ከፊቴ ሙሐመድ ተበሳጭቶ ከፊቴ ሂዱ አትጨቃጨቁብኝ እስኪል ድረስ ያዘዛቸውን አልታዘዝም አሉ። ሱራ 4 ደግሞ 65 እንዲህ ይልሃል። አሁን ጥያቄ አትቀበልም እንዴ? ቆይ ማለቴ ጥያቄ አታስተናግድም ወይንስ? አይ ጥያቄ አልቀበልም ራሴ ብቻ ነው የማወራው ካልክ ትችላለህ። ጠየቀው መልስና ትጠይቃለህ ተባልክ እኮ። ኦኬ። በጌታህም እምላለው በመካከላቸው በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱህ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙና ፍጹም መታዘዝን እስከማይታዘዙ ድረስ አያምኑም ይላል። ሙሐመድን ፍጹም መታዘዝ እስካልታዘዙ በመካከላቸው ክርክር ተፈጥሮ እሱ ያዘዛቸውን ፍጹም እስካልታዘዙ ድረስ እምነት የላቸውም ይላል። ዑመር ደግሞ ሙሐመድ ልጻፍ ሙስሊሞች ወደፊት ልዩነት እንዳይፈጠር መልእክት ላስቀምጥ ሲል ዑመር አይሰጥህም አንተ በሽተኛ ነህ አለው። ሙሐመድን ታማሃል። በዚህ መካከል ግማሾቹ ይሰጠዋሉ፣ የዑመር ጀማዎች ደግሞ አይሰጠውም አሉ። በዚህ መካከል ጭቅጭቁ በዛ፣ ጩኸትና ውከት ሆነ። ሙሐመድም ተናደደ፣ ጥፉ ከፊት ያለ ሳያስፈርዱት ቀሩ። አሁን አማኝ ናቸው ወይ? መልስ። ኑረዲን መስጊድ ውስጥ ተምርሃል? ስለነ ዑመር ተምርሃል? ሐዲስ እንዳልቀበል እንዳለ ነግረውሃል ወይስ ሂድና ክርስትናን እንደዚህ ጠይቅ ተብሎ ወረቀት ተጽፎ ነው የተሰጠ? አይ ጀመራችሁ ደግሞ ማለት አሁን እኔ ጥያቄን ተቀብለ ቆይ ሌሎችን አስቀጥል። ስለዚህ ሙስሊሞች የምትመሩበት ሰሃቦቻቸው ወይም ደግሞ የሙሐመድ ጓደኞች የማይመሩበትን ነገር ነው
እናንተ የምትመሩበት የሃይማኖታችሁ መሰረት አድርጋችሁ የያዛችሁት ነገር ሰሃቦቻችሁ የማያውቁትን ተረት ተረት ነው የምትመሩበት ማለት ነው። ለዚህ ጀላሊ ቀለል ያለ ጥያቄ ጠይቁን እስቲ። አሁን እኮ አዲሱን የጣልናባችሁ እንዴት ቀለል ያለ ጥያቄ ከዛ በኋላ እንጠይቃችሁ? አዲስ አያስፈልግም እያልናችሁ ነው። አሁን እኮ አንድ ሰው የሚመልስ ጠፋ። ፉአድ ምን እናድርግ? እሺ እስቲ ታዘበኛ ቦታ ብትሆን